ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኛ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ አዲስ ቪዲዮ ይዤ መጥቻለሁኝ። ያው እኔ ጋር ያለ ነገር ለእናንተም ላካፍላችሁ ብዬ ነው። እነሱ ምን መሰላችሁ? በንግድ በስራ ዙሪያ ማለት ነው። እና ያው በንግድ ላይ ሲኖር አንድ ሰው መቼም ያው ብዙ ነገር ያጋጥመዋልና ዛሬ ደግሞ ምን አዲስ ነገር አለ መሰላችሁ? በግብር ጉዳይ ወላሂ ንግዱ ወይም የምንሰራው ስራ ላይ ጥሩ እየሆነ እያለ ግን የመንግስት ግብር ግን በእውነት ሀገር ሊያስለቅቀን ነው የተነሳው። ግብር በጣም ከመጠን በላይ ነው የሚመጣው። ያ ደግሞ አልፎ በየሶስት ወሩ የሚባል ደግሞ ትወታለ ደግሞ እንደዚሁ ማለት ነው። ደረሰኝ አቁረጡ የሚል እና ያው ባለፈው ወረቀት ማመን ሰጥተውን ነበረ። ያው ደረሰኝ በሰዓቱ ያው እኛ አንቆርጥም ብሎ እንዳለ ይሄ ገበያው ማዕከል ሁሉም ሰው ብለን እንደዚህ በናቸው ነበረ። ከዛ ምን አደረጉ? እየመጡ እያንዳንዱ ቤት ማሸግ ተጀመረ። እና ያው ዛሬ ምን አደረጉ? ሁሉንም ያው ከኔ ይጀምራል ታሽጓል። በቃ እንግዲህ ወደ ስንት ክላስ መሰላችሁ የታሸገው? እዚህም ይኸው ታሽጓል። እንግዲህ አንድ ነጋዴ በወርኛ አሁን እስከ 18000 ነው አሁን የቤት ኪራይ የምንከፍለው። እንግዲህ በአንድ ቀን ማለት 600 ብር ማለት ነው። የምታዩት እያንዳንዱ ይኸው ታሽጓል። ታሽጓል ያው እያንዳንዱ ታሽጓል። እታይ ድረስ እንዳለ ታሽጓል። በቃ አያችሁት እንዴት እንደሚያስጠላ። ስለዚህ እንዴት ነው እንደው እውነት በጣም የሚያስጠላ ነው። እንግዲህ ከግብር በላይ እንደዚህ ደግሞ በየሶስት ወር ደግሞ እየተከፈለ እያለ የቤት ኪራይ 18000 እየተከፈለ ደግሞ ሌላ ደግሞ ደረሰኝ አመጣው። ሶስተኛ መጡብን። ሶስተኛ መጣ ማለት ደግሞ በጣም ከባድ ነው። ምክንያቱም ከንግድ ውጭ ነጋዴውን ከስራ ሊያስወጡት ነው ማለት ነው። እና ቤተሰብ በጣም ከባድ ነው እውነት። የተሰማን ነገር ያው ዛሬ ትንሽ ላካፍላችሁ ብዬ ነው። ለመኖር በቃ ከባድ ነው ኢትዮጵያ ውስጥ አብሶ ንግድ ላይ ያለ ነገር። እኔ እስካሁን ድረስ አየሁት ቢያንስ ከ3 ዓመት በላይ ሆነ። እንግዲህ የሚሰሩት ስራ በጣም ነው በቃ አጋጣሚው እዚህ ብቻ ነው በቃ ያልተዘጋው እንጂ በቃ እንዳለ ነው የታሸገው። ወላሂ እዚህ ጋር ራሱ ታሽጓል ወላሂ። ስለዚህ ያው ከባድ ነው አሁን አለ መንግስት የሚሰራው ስራ ላይ ይከብዳል። አላህ ያብጀው። ዱዓ ነው የሚያስፈልገው። ምክንያቱም አንድ ነጋዴ ሰርቶ መለወጥ ባለበት ሰዓት ላይ እንዲለወጥ ነው እንጂ መሆን ያለበት ይሄ ሁሉ ሱቅ አሽጎ ምን ሊያደርገው ነው? ስለዚህ አሁን ምን አለ መሰላችሁ ደሴዎችም እንደዚህ ታሽጎባቸው እንደዚህ ሆነዋል። እና አንካ ተወት እንደዚህ እነሱም ደረሰኝ አንቆርጥም ብለው ለብዙ ቆይተዋል። ቢያንስ 5 ቀን 6 ቀን ቆይተው እንደዚሁ መፍትሄም እስካሁን ድረስ አልተሰጣቸውም። አሁን ደግሞ ተራው የት መጣ? ደግሞ እኛ ጋር ደግሞ ተራው መጣ። እና ቤተሰብ በጣም ነው የሚከብደው። እንደው አላህ ብጀው ነው የሚባለው ብቻ እንጂ መንግስት በአሁን ሰዓት ላይ በጣም በቃ ለነጋዴ ያለው ነገር በጣም ብዙ በቃ ደካማ ነው የሆነው። እውነት ከስራ ሁሉ ለማስወጣት ነው የታሰበው እንጂ እስቲ ያስባችሁታል? ቢያንስ አንድ ቀን መስራት ያለብን አሁን የ8 ቀን ሙሉ ሊቀመጥ እንግዲህ በዚህ ምክንያት እውነት በጣም ነው የሚከብደው። እና ያው ንግድ ላይ አሁን እያስጠላ ነው ያለው። ስለዚህ ያው ዱዓ ነው የሚያስፈልገው በአጠቃላይ። ያው እንደው እናንተ በዚህ ጉዳይ ላይ ምን ትላላችሁ? ኮሜንት አንዳንድ ጻፉበትና የሚያስጠላ ነው እውነት።
እና ቤተሰብ አሁን በዚህ ስንት ቤተሰብ የሚያስተዳድር ሰው አለ? ምክንያቱም አንድ ዛሬ ሱቅ ተዘጋበት ማለት የአንድ ቀን እንግዲህ ለልጁ ዳቦ መግዛት ሲችል ታሽጎ ወይም ተስራ ፈቶ መዋል እኮ አእምሮን ራሱ በጣም ነው የሚረብሸው። መቼም ወይም ትርፍ ስራ ያለው ሰው ሊኖር ይችላል፣ ግን ሱቅ ላይ የሚሰራ ደግሞ በጣም ነው የሚከብደው። እና ብቻ በጣም ነው የሚያስጠላው እውነት። አሁን ይሄን ለማስፈታትም ይሄን ወይም የታሸገውን ለማስላጥ ደግሞ በቃ እነሱ ያ ፕሮሰስ እንደገና ፕሮሰስ ብዙ ሰዓት ቢያንስ 2 ቀን 3 ቀን እንደዚህ ደግሞ 4 ቀን ደግሞ አመላልሰው ደግሞ ብዙ ምክንያት ፈጥረው ለማን ፕሮሰስ ደግሞ አስገብተው ደግሞ ወይም ደግሞ ተው ሊልጡልን ይችላል። እና በጣም ነው አሁን የኢትዮጵያ ኑሮ እየከበደ ነው ያለው። ብቻ ለሀብቸው ማለትም አንድ ነገር በደንብ ሰርቶ መግባት ሲችል እነሱ ግን ምንድነው ያደረጉ ያሉት? በቃ ማጣበብ። ምክንያቱም ሁሉ ነገር አሁን መገኘት የሚችለው ከነጋዴው ስለሆነ ማለት ነው። ወጥ በፊት እኮ የሚከፍሉትን ቢያንስ ከዛሬ 5-6 ዓመት በኋላ ነገሩን በጣም ከባድ ነው። አሁን እኮ የትና ሰማይና ምድር አንድ ነጋዴ እስከ 80 እስከ 90 ሺህ ይከፍላል። ከዛ ሲለጥቅ ምን ያደርጋል ደግሞ በየ3 ወር ደግሞ ቲኦቲ የሚባል ደግሞ ይመጣበታል። አሁን ደግሞ ምን አመጡብን ደግሞ ደረሰኝ። ምክንያቱም 2% ነው የሚቀነሰው ከኛ የምንሸጠው ከአንድ ጫማም ቢሆን ከተለያየ ነገር ማለት ነው። ብቻ ከባድ ነው። ያው ነጋዴ ላይ ያለው ጫና የሚያስጠላ ነው የሆነው በአሁን ሰዓት ላይ።